ምን ተፈጠረ መሰላችሁ? አሁን የተፈጠረው ነገር አቧሚራ ቀድሞ ገባና ሁላችንም ተሰበሰብን። ችግሩ ምን ሆነ? አንድ ሰዓት ዲሌ ሆነ። እሱ 2 ሰዓት ቀድሞ ነው ሄደው። አንዳንዱ እነ ማሜ 8 ሰዓት ሄደው እዛ ነው እንትን ያሉት ፍላይቱ ራሱ ያደሩት ማለት ማሜ አሁን 1 ሰዓት ተኩል ላይ የሆነው 48 ደቂቃ ዲሌይ ሆኖ ነው። 48 ደቂቃ ዲሌይ ሆኖ ነው እንጂ ከዚህ ከ48 ደቂቃ በፊት መግባት ነበረባቸው። አሁን ግን 1 ሰዓት ተኩል በኢትዮጵያ ያርፋል ፕሌኑ ማለት ነው። ደመናም ስለሆነ ነው ሀገር ቤት። የተለየ ነገር ምንድነው የተደረገላት? ለእህታችን ለብቻ እንድትወጣ ተደርጓል። በጋራ አይደለም የምትወጣው፣ ከዲፖርት ከሚደረጉት ጋር ነው የመጣችው። ለብቻዋ በኖርማል ህዝብ የሚወርድበት ቦታ እንድትገባን የተደረገው። ኒስ ምን ፈቀደልን? 10 ሰዎችን ወደ ውስጥ ገብተን እንድንቀበላት አድርጓል። ቀጥታ ከቤተሰቦቿ ጋር ነው እሷ የምትገናኘው። ከቤተሰቦቿ ጋር ተገናኝታ ነው ወደ ውጭ የምትወጣው። እዛ ውስጥ ገብተው ደግሞ እነሱ ያለችበትን ስትመጣ ያሳዩናል። እነ ወንድም ካሊድ እዛ ናቸው። ቪአይፒ ላይ የተፈቀደላቸው 10 ሰዎች እዛ ይገባሉ። እሷን እናይና ምንም ለሚዲያ ፍጆታ የሚሆን ነገር ምንም ኢንተርቪው አታደርግም። ቀጥታ ወደ ማረፊያ ሄዳ ወደ ቤተሰቦቿ እንድትሄድ ነው። ምንም ሚዲያ ላይ አትቀርብም። እያንዳንዱን ነገር መምጣቷን ብቻ ለማሳየትና ኃላፊያችንን እናታችንን ለመወጣት እንጂ ማንም ሰው ኢንተርቪው እንዲያረጋት አንፈቅድም። መምጣቷን ብቻ እንዲታወቅ የተወሰነች ንግግር እንድታደርግ ብቻ ነው የምንፈልገው። መጥቻለሁ፣ አመሰግናለሁ የሚለውን ብቻ። ከዛ ውጭ ብዙ ነገር ስለሚያስፈልጋት ረጅም ጊዜ ስርም ስለቆየች ሀገሩም ሁኔታ ጭንቀቱም ብዙ ነገር ስላለ ያንን ነገር አስተካክለን እኛ ደግሞ ወደ መስመር እንድትመለስ እናደርጋለን ማለት ነው። በዚህ ሂደት እንግዲህ አበባውን ይዘው እነ ወንድም ካሊድ እዛ ኢትዮጵያ አየር መንገድ ነው የሚገኙት። ቤተሰቦች እስከዛሬ የተባበራችሁን ደስታውን ለማየት አብራችሁን ቁጭ ያላችሁ ይኸው 3 ሰዓት ሙሉ ቁጭ ብላችኋል። ጠብቁን። አሁን ከጥቂት ደቂቃዎች በኋላ እንግዲህ ከገባች በኋላ ከውስጥ እንደወጣች ወዲያው እናገኛቸዋለን ማለት ነው። በትዕግስት ጠብቁን ቤተሰቦች፣ እናመሰግናለን። እሺ፣ በዚህ አጋጣሚ በተለያየ መንገድ ውስጥ በክፉም በደጉም ስማችንን ያነሳችሁ ሰዎች እውነት ለመነጋገር ልክ አልነበራችሁም። የተሳሳተ መረጃ ነው ያስተላለፋችሁት። በአንዳችንም በቲም ላይ የተሰበሰበ ብር ሳይኖር በእኛ ስም ሳይኖር በተለያየ አጀንዳ ውስጥ ስለማትወዱን ብቻ አብዛኞቻችሁ ሆን ብላችሁ አታክ ያደረጋችሁን ሰዎች እንዳላችሁ እናውቃለን። ይሄ ቀን እንደሚመጣ ስለምናውቅ በብርታት በውስጥ ሰኪውር ማድረግ ያለብንን ነገር ሰኪውር አድርገን ነበር የተቀመጥነው እና በክፉ ያነሳችሁን አደገኛ በሆነ የህይወት መስመር ውስጥም ስማችንን አንስታችሁ አንዴ በጥርሰ ፍንጭቴ አንዴ በጥርሴ በተሞላው እያደረጋችሁ ቪዲዮ ለሰራችሁብኝም አሁን ዛሬ እኔ ይቅርታ አድርጌያለሁ። ይቅርታ ሳደርግ ግን እናንተ 100% ልክ እንዳልሆናችሁ አውቃችሁ ነው እሺ ይቅርታ ያደረኩላችሁ። የተሳሳተ የሰው ሀቅ ፈልጌ ወይም ደግሞ ከተሰበሰበ 1 ብር ላይ ኪሴ ገብቶ አይደለም። ይቅርታ የማደርገው 100% በመሳሳታችሁ ከኔ ይቅርታ ለማለት እንጂ እናንተ ናችሁ የበደላችሁኝ። 100% እርግጠኛ ሆኜ የምነግራችሁ ያልበላሁትን በላህ ወይም ደግሞ ቲም ሌላም በላችሁ ያላችሁት ያልበላነውን ያላችሁት እናንተ ናችሁ። ምናልባት በአካል አግኝታችሁ ይቅርታ ካልተደራረግን በሰማይ ቤት እንድትጠየቁም ስለማልፈልግ ነው። ስለወነጀላችሁን እንደዚህ ስላደረጋችሁን። ስለዚህ እኔ ይቅርታ አድርጌያለሁ። ስንሰራ ይሄ ነገር እንትን ይላል። ከፈጣሪ ነው ሁሉን ነገር የምንጠብቀው። ይሄ ማለት ግን ለሌሎቻችሁ መማሪያ መሆን አለበት። አሁን እኛ ደንግጠናል። የደነገጥነው ምንድነው? ከዚህ በኋላ እንደዚህ አይነት ነገር እንደ ቲም ሌላ ተሰብስበው የማዳን ስራ ላይ የሞት ፍርድ የተፈረደባቸው ላይ ለመስራት ሁሉም የቲም ሌላ ፈቃደኛ አይደለም። በበጎ ስራ ግን በራሳችን መንገድ የምንሰራው ብዙ ነገር አለ። አሱቴ የጀመረችው ፕሮጀክት አለ። እኔም ዲላ ላይ ማሳደጋቸው 60 ህጻናቶች አሉ። እነሱ ላይ ነው ፎከስ ማድርገው። በተቻለን ደግሞ የተቸገሩትን ሰዎች እናግዛለን። ሌሎቹም በራሳቸው መንገድ የራሳቸውንም ስራ እየሰሩ ነው የሚገኙት። ስለዚህ ስም ለጥፎ እንደመለጠፍና እንደመናገር ቀላል ነገር የለም። የሚናገሩት ሰዎች ደግሞ በቦታው ላይ የሌሉ ምንም አስተዋጽኦ ያላደረጉ መሆናቸው ነው የሚደንቀው። ለምንና እንዴት ዓላማ ዩቲዩብ ላይ ሲሰራ ብር እንደሚመጣ ለሚያውቁ ትንንሽ ነገር ፍርፋሪ ፈልገው ያልሆነ ሀቅ ትዳር የሚያፋቱትን አይተናልና ኤኒዌይ እንደዚህ አይነት ኃጢአት ውስጥ አትግቡ። ዛሬ ደስታ ቀናችንን የምናጣጥምበት ቀን ነው። እስኪ ግን የሰደባችሁኝ ሰዎች አጭበርበራል ያላችሁ እስቲ 2 ቁጥር ጻፉልኝ። የሰደባችሁኝ የላሳችሁኝ ሰዎች
እኔ ከሆነብኝ በላይ የሆነልኝ ነው የበለጠልኝና አላህዬ ለሷ አዲስ የመኖር ቀን እንደ አዲስ እንደመወለድ የሰጣት ጌታ እኔም ደግሞ ለጥፋታቸው ወይም ላደረጉብኝ ነገር አፉ ማልልበት ምንም ምክንያት የለም። እንደዚህ ግን ከዛሬ 3 ዓመት በፊት በጣም ብዙ በሶሻል ሚዲያ ደረጃ በእርዳታ ብዙ ሰርተናል ከነመማር ጋር ከሌሎችም ጋር ብዙም ደግሞ ተስፍሽ በሰው ምላስ ተንገብግበው አፈግፍገው ጠፍተው የቀሩ ከሚዲያ አሉ። እኔም አንተም የምናውቃቸው ባለመልካም ልቦች ነገር ግን ይሄንን ጫና መቆጣጠር አቅቷቸው ብዙ ለወገን መድረስ ሲችሉ የሸሹ አሉ። ህይወታቸው ሊበላሽ ስለሆነ በህይወታቸው በትዳራቸው እና ጥሩ ሰዎችን ከሶሻል ሚዲያ ባናረቃቸው። አንዳንድ ሰዎች ወይ እጃቸውን አይዘረጉ ወይ አፋቸውን አይዘጉ በጣም እና ብዙ ሰዎች አተናል። በሶሻል ሚዲያ ዝራ ላይ በእርዳታ በደብረ ብርሃን በነበሩ ኦሮሚያ ክልል በጣም እንሳተፍ ነበር እኮ። የት አሉ አሁን እነዛ ልጆች? የሉም። ስትጠይቃቸው እንዴ ለምን ሰላም ይልጣ ነው እና ባካችሁ እንዲህ አታርጉ። ምንም መርዳት እንኳን ቢያቅተን ለሚረዱ ሰዎች እድልን እንስጥ። እናንተ የምትሉት ነገር አይከናወንም ማለት አይደለም። በእርዳታ ስም የሚደረጉ ብዙ ነገሮች እንዳሉ እናውቃለን። ግን በቃ አላህ ይጠይቃቸው፣ ለዛ ነገር ይጠየቁበት። እኛ ማንም ምንም ቀበጥ ሶሻል ሚዲያን ለመልካም ነገር ማዋሉ ላይ በጣም ፎከስ ማድረግ አለብን። አሁን ላይ ደግሞ እንድታስተውሉ የምንፈልገው ነገር ቢኖር በህግ ደረጃ የኢትዮጵያ ህገ መንግስትም ይሁን የትም ዓለም ላይ ያለው በሶሻል ሚዲያ ላይ ያሉ ህግጋቶች የጠበቁ ናቸው። ከሀገር ስለወጣህ ብቻ ስለ ሀገር መጥፎ ነገር ትችላለህ ማለት አይደለም። በኤቪደንስ ነው ሁሉም ነገር። ያ ኤቪደንስ ካለህ ታመልጣለህ፣ ከሌለህ ትታሰራለህ። ሶሻል ሚዲያ ለመልካም ነገር የማያውሉ ሰዎች ደግሞ ለሚደርስባቸው ነገር ሪስኩን እራሳቸው ናቸው የሚወስዱት። በእነሱ ምክንያት መልካም ሰው ማጣትን ስለማንሻው እና እኔ የሚያስቀይባችሁ ካላችሁ ቁልፍ ቀበቶ ምናምን የሚባል ነገር እያወለቀን ነበር። አልሐምዱሊላህ ወደ ውስጥ ገብተናል። በቪአይፒ በሴኪዩሪቲ እየተመራን ነው። የሌላ እናት ቤተሰቦች ማሻአላህ አለይኩም ሰላም። በቃ አቁሙ ተብለናል። ኦኬ መሰወር አይቻልም አይደል? እዛ ሆኖ ታለው ይሰማል? አዎ ይሰማል። ሪስክ የለውም። እዛ ሆነ ቪዲዮ ከዚህ በኋላ ያው በቃ በዚህ መከታተል ትችላለህ። ያው ሙሉ ለሙሉ ቮይስ አለ ና አንድ ሰፊዮ ና ያዝለትና ከዚህ እንትን አድርገው እቺን ወደዚህ አድርግና በቃ ያዘው አንተ የኔ ልብ መምታት። ስለዚህ ይሰማል፣ ይታያል አለ ተስፍሽ ነው። እሺ በቃ እንሄዳለን። ይታያል በቃ ነው እና ስለዚህ ቆይ በቀጥታ እንግዲህ ያው ተስፍሽ ወደ ውስጥ እየገባ እንገኛለን። ሙሉ ለሙሉ ይህንን ነገር አጠቃላይ አብረው በጋራ ቤተሰቦቿ ያው ለመቀበል ወደ ውስጥ እየገባን ያለ ነው። እንግዲህ ሁሉ ላደረጉልን ላገዙን በሙሉ አሁንም ያው እንግዲህ አሁን ያላመሰገነ ፈጣሪው እንዳላመሰገነ ይቆጠራል። ስለዚህ ይህንን አሁንም እንደምታየው ወላጅ እናቷ፣ አባቷ እንዲሁም አጎቷ፣ ወንድሟ፣ እህቶቿ ጭምር ዛሬ እዚህ ተገኝተዋል። እንግዲህ ተስፍሽ አንተ እስከ ዛሬም ያላየሃቸው እህቷ እንግዲህ እዚህ የምታያት ሙንታ ትባላለች። እንዲሁም ወንድሟ ደግሞ እዚህ ይሳቅ አይደል? አዎ እነዚህም ጭምር ሁሉ አብረውን በጋራ ሆነው እየመጡ ነው። እንግዲህ ደግሞ የውጭ ጉዳይ እና የኒስ ኤጀንቶች ደግሞ ተቀብለው እህታችንን ወደዚህ ወደ ኤርፖርት ይዘውልን ወደ ተርሚናል እንግዳ መቀበያ ይዘውልን የሚመጡ ይሆናል። ያው እንግዲህ እስከዛው ድረስ እሺ መሐመድ ያለውን ነገር ኦኬ። በመጀመሪያ ደረጃ እንግዲህ የተከለከለ ቦታ ላይ እንደዚህ ፈቅደውልን ወገኖቻችንን ደስታ በጋራ ልታሳዩልን የቻላችሁ ኒሶችን ከልብ ማመስገን እንወዳለን። ይሄ ልዩ ነገር ነው። ይሄ ልዩ ትብብር ነው። የምር ስማችሁን ከፍ የሚያደርግ ነገር ነው። እንደዚህ ወገን ለወገን ቆሞ ደስታችንን እንድናይ እናመሰግናለን። ከልብ እናመሰግናለን። ሚውት እያደረጋችሁ ያለውን ነገር ወደዛ ነው እንጂ ወደዚህ የለም። እና እስቲ ኒሶችን ከልብ አመስግኑልን። ሪከርድ የምታደርጉም ይሄ የተከለከለ ቦታ ላይ ነው እህታችንን ፈቅደውልን እያስገቡልን ያሉት ማለት ነው። እና ይሄ ማለት የሁላችንም ኃላፊነት ነው። በዚች አንድ ሌላ ውስጥ ብዙ የታሰሩ የተጎዱ ችግር ውስጥ ያሉ ወገኖቻችንን እናስብ። በጋራ ስንሆን ስንተባበር ብዙ ነገር መስራት እንደምንችል አስቡ። እሺ፣ ስለዚህ
ስለዚህ እዚህ ጋር ዛሬ የምናየው ነገር ምናልባትም እስከናያት ድረስ ያው የተከለከሉ ቦታዎች ስለሆኑ አንዳንድ ጊዜ ለተደረገልን ነገር ማመስገን ስንችል ነው። ከሰዎች መሃል ተለይታ በዚህኛው መስመር እንድትመጣ መደረጉ በራሱ ለውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። ለሳውዲ ኤምባሲ፣ ለሳውዲ መንግስት ከልብ እናመሰግናለን። የተደረገው ነገር ምንም ይሁን ምን ለአንድ ዜጋ ያላችሁን ክብር ነው ያሳያችሁንና ልፋታችን ገደል እንዳይቀር ላደረጋችሁት ነገር ከልብ እናመሰግናለን። ወደ ውስጥ እየገቡ ያሳዩናል። ምናልባት ተርሚናሉንም ካለፉ በኋላ የሚያሳዩን ይሆናል። እነሱን እንጠብቃቸዋለን። እንግዲህ ሰብር አድርጉ። በቪዲዮ ገብተው እሷን ስናያት ትቀርጻላችሁ። አብሽሩ፣ ሼር እና እንትን አድርጉ፣ ፎሎ አድርጓቸው። እነዚህን ጀግና እህት ወንድሞችን ተንቀጠቀጣቸዋል። በዚህ አጋጣሚ ሁላችሁም እንግዲህ ታብታብ እያደረጋቸው በተለይ እሷ ካለችበት ሁኔታ አንጻር ይሄ ተራ ነገር አይደለም የተደረገልን ነገር እና ኢትዮጵያ ኤርላይንስም ከልብ እናመሰግናለን። ቀላል ነገር አይደለም። እሷ ካለችበት ሲቹዌሽን አንጻር ይሄ ነገር ያስፈልጋት ነበረ። ይጠብቃት የነበረው ፕሮሰስ እንደተነገራችሁ ነው። ማንኛውም ሰው ዲፖርት ሲደረግ ማረፊያ ክፍል አለው። ከዛ ብዙ እንግልቶች አሉ። ያንን ደግሞ ማስተናገድ አቅሙ የላትም። በአሁን ሰዓት ላይ ኦልሞስት ከ13 ዓመት በላይ ተዘግቶባት እስር ቤት የነበረች ልጅ ስትወጣ ኢቭን አምና እንኳን አልተቀበለችም ነፃ መሆኗን። ስቲል ነው አላመነችም። ተስፍሽ ወጣ የሆነ የሚጠብቃት ነገር በቃ ፍርዱ ሊካሄድባት የወጣችን የመሰላት ቅድም እናቷ ሲያወራት ሊያረጋጓት መኮሩ ምናምን፣ ግን እስቲል አልተረጋጋችም። እና ይሄ የተደረገልን ነገር ልጅቷ ካለችበት ሁኔታ በጣም ትልቅ ነገር ነውና መቼም የማንረሳው ነው። እጅግ በጣም ነው የምናመሰግናችሁ ኢትዮጵያ ኤርላይንስ፣ በሳውዲ አረቢያ የምትገኙም ደግሞ ኤምባሲዎች ስለ ትብብራችሁ ወላሂ ቃል የለኝም። ወረቢ በቃ እንጃ የብዙ ነገር መካሻን የሆናችሁልንና ሰው አለን እንድንል ነው ያደረጋችሁ። በሀገርም ከሀገርም ውጭ ያላችሁ ሁላችሁን ከልብ እናመሰግናለን። የእውነት አቡ አፍናንም ካለ ላኩለት እስኪ። ከዛም ከኮሚቴዎቹም ቅድም እሱ ልነግርህ ነበርና ቅድም ያው አንዱ ከኮሚኒቲም ገብቶ ያው ተስፋዬን አንተን ያው በጣም ሲያመሰግን የነበረ ወንድማችን ነው። ድምጽ ነሽ መጣች መሰለኝ ማሜ ተስፍሽ እንትን አድርገው የ6 ሰው አድርገውና ያንተና ተልቀው ለምን ቪዲዮ እንኳን ቢቀርጹ ኮሜንቱ ላይ ያው ጽሁፉ ስለሚገባ እንደዛ ብታረግ ይሻላል። የ6 ሰው አድርገውና የነሱን ብታተልቀው በደንብ ይታያል። ለዛ ነው እንትን ትንሽ መጣ ብቻ ክፈቱ። በጣም ልባችን ቀጥ እያለ ነው። እሷ ስትመጣ ኮሜንቱን አጠፋዋለሁ። ምንድነው ቀጥ እያለ ነው። ለሚቀርጹ ሰው ደግሞ እንደዛ ይመቻል ብዬ ነው። የ6 ሰው አድርገውና ከዛ አንደኛውን አተልቀው ከዛ ይሄ እንትን እያዘበ ነው። ለምን በደንብ ኮፒ ሊንክ እያደረጉ አይደለም? እኛ ስንት ነን ታዲያ? 1 2 3 4 5 6 7 አይደለም